አዩ ሪችን አገታት። ሪችና ማሚቴን አንድ ቦታ አሰራቸው። ማሚቴ በጣም ፈራች። ይሄ ልጅ ወዴት እየሄደ ነው? ክፋቱ ምን ያህል ቢሆን ነው ሁለታችንም እዚህ ጋር ያገተን? በማለት ሪችን እንግዲህ ያገታት የቤቱን ካርታ ወይም ደግሞ ሲያስብ የነበረውን ነገሮችን እሷ ነበረች ነቅታበት ነገሮችን ለማስከከል ሙከራ ስታደርግ የነበረው። ከመጀመሪያ ቀን ጀምሮ እንደማታምነውና እሱ እንደምጠረጥር ያቅ ስለነበርና ከዚህ እስር ቤት ሲወጣ ደግሞ ህይወትሽን አጠፋዋለሁ ሲሆን ነው ማረግብሽ ብሎ አስፈራርቷት ነበር። እስር ቤት ውስጥ እያለ እንግዲህ ሪች ሄዳ ስታላግጥበት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ርብቃ ክፍል 41 ላይ እንግዲህ መቲ ልክ ድራማው ሲያልቅ ሽጉጥ ይሄ እጇ ላይ ምን ነበረ? እጇ ላይ ሰዓት አስራ ነበርና እሱ ጠዋ ሲል ነበረ ያለቀው ማለት ነው። ክፍል 41 ላይ እንግዲህ ደግሞ ከማሚቴ ጋር ተገናኝታለች። ኢዩቤል አግቷታል ማለት ነው። ኢዩቤል ደግሞ ያገታት ብዙ ነገሮችን ከዚህ በፊት ሪች ያደርጋለች። ነገሮችን ለማስተካከል ለጓደኛዋ ለመቆም ጓደኛ ላይ እየሆነ የነበረውን ነገር ለማስቆም ብላ ብዙ ነገር ከኢዩቤል ጋር ወጣ ገባ ውስጥ ገብታለች። እስር ቤትም ገብታ ሄዳ ስታላግጥበት ነበረ። መቼም ከእስር ቤት አትወጣም እያለች የሚያቃጥል ቃሪያ በርበሬ አድርጋበት ምግብ እየወሰደችለት ነበረና ከዚህ እስር ቤት ሲወጣ በደንብ ዋጋሽ እሰጥሻለሁ ብሏት ነበረ። ልክ እንዳለ ደግሞ ቃሉን ጠብቆ እንግዲህ በምን ነገር እንደሆነ አላውቅም ሰዓቱ ላይ የሆነ ነገር አድርጎ ወደ ራሱ እንድትሄድ አድርጓል ማለት ነው። እና ርብቃና አቤሎ በጣም ደንግጧል። ያው ሁለቱ የት እንደገቡ አይታወቅም በዚህ ሰዓት። ማሚቴም ከዛ ቀን ጀምሮ ደውላ አታውቅም። አቤልና ርብቃ እንግዲህ ቤታቸው ውስጥ ቁጭ ብለው ፍቅራቸውን እየቀጩ ይገኛሉ። ነገሮቹ ቢከፋም ያው ፍቅር ካለ ደግሞ ሁሉም ነገር ይኖራል እና ፍቅራቸውን እያደሱ ነው። ልጃቸውን ቢያጡም ዩቤልን ብፈሩትም ማለት ነው። እና ሪችዬ ግን መታገት አልነበረባትም። ሪችዬ ምንም መሆን የለባትም። ምክንያቱም እሷ ለጓደኛው እውነቱን ለማውጣት ነው የቆመችው። ያኛው ደግሞ የሴጣን ቁራጭ ብር ጆሮውን ደፍኖታል እና እሱ ለክፋት ብቻ ነው የተፈጠረው ይመስለኛል። ለሰው ምንም አያስብም። ለሰው ቢያስብ ኖሮ ለመቲ ያስብ ነበረ። መቲን እሱን አፍቅራ ብዙ ነገሮችን አድርጋለች። ብዙ ነገሮች ደርሶባታል። አሁንም ቢሆን በሱ ፍቅር ተታላ ግን በመጨረሻም ተስፋ ቆርጣ ከሀገር እወጣለሁ ብላለች። ከሀገር እንደምትወጣ ደግሞ እንድትወጣ እሱ ይፈልጋል ማለት ነው።